መልካም ጊዜ ተመኘሁላችሁ። እናመሰግናለን ናቲ። ሙስጠፋ ችኛዋ እንደዛችኛው አይደለችም። በጣም ተጠራጣሪና ተንኮለኛ ሴት ናት። ምንም ያህል ብትሆን እኛን የምትቀርመን መስሎ አይሰማኝ። ታው እንደዛ አትበል። ውሻ በሰፈሩ አንበሳ። በስተ መጨረሻም እንግዲህ ደስ የሚል ነገር ተፈጥሯል ማለት ነው። እሱም እንግዲህ አምናን ለቤሌን ሁሉንም ነገር ነግሯታል። እኔም ወደው እኔም ማፈቅረው እኔ ሁሌም ቢሆን ደስተኛ የምሆነው ነው ቤሌን አንቺ ጋር ስሆን ነው ደስ የሚለኝ፣ ደስ የሚል ነገር የሚሰማኝ፣ ሁሉንም ነገር ከአንቺ ጋር ማሳለፍ የምፈልገው ብሏታል ማለት ነው። እሷም እንግዲህ ሌላ ዓለም እኮ መርጠሃል፣ በያዝከው ዓለም ነው መሄድ ያለብህ ስትለውም የሰማነው ነገር በጣም እጅጉን የሚያስደስት ነው። ምክንያቱም እውነታውን ነው የነገራት። እኔ በእልህ ነው እንጂ በተአምር የኔ ምርጫ ልትሆን አትችልም ጄሪ ማለት ነው። እንግዲህ ጄሪን የመረጣት ሁላችንም እንደምናውቀው በእልህ ተነሳስቶ ነው። እልህ የያዘውም በቤሌን አውቃ ያን የመጀመሪያ ጊዜ ራሱ ያረፈደችው አውቃ ስለመሰለው፣ በዛ ላይ ደግሞ አውቃ ሁሉንም ነገር አውቃ ስለመሰለው ነው እንጂ በልህ ተነሳስቶ ነው እንጂ በፍጹም ጄሪን ማፍቀርም ሆነ እንዲሁም ደግሞ ማስጠጋት ፈልጎ አይደለም። ሁላችንም እንደምናውቀው ደግሞም ቤሌንን ነው እንጂ ጄሪን አይወዳትም። ለዛም ማሳያው ደግሞ ምን ብሏት ነበረ ጄሪን ማለት ነው እንግዲህ በንዴትና በስሜት ተነሳስቶ ማለትም በብስጭት እሷ ማለትም ቤሌን ላይ ስለተናደደባት ጄሪ እሱ ጋር እንድትሆን ከፈለገ ወይም ደግሞ በቃ ከዚህ በኋላ ጓደኛዬ ናት ካላት በኋላ ራሱ እንኳን ከዚህ በኋላ ጮኛዬ ናት ካላት በኋላ ራሱ እሷ ጋር መተኛት አልፈለገም ነበር። ነገር ግን ፍራሽና ምተሽ መተኛት ትችያለሽ ነበር ያላት። እሷ ግን ምን አድርጋለች? እሱ ሳያስበው ነው እንግዲህ መጠጡ ውስጥ በሜሪ ሴራ ማለት ነው። ሜሪ ማለት በቃ በነገረቻት መንገድ አድርጋ ነው እንግዲህ አብራው ያደረችው። በነገራችን ላይ ነብሰ ጡርም አይደለችም። ከዛ ወዲህ ቢሆን ደግሞ እሱ ጋር አልተኛችም። ያን የሆኑ ቀን ነው፣ ያኔም የተፈጠረ ነገር የለም። እሷ ግን ነብሰ ጡር ነኝ ብላ ኢቨን ወይዘሮ ሞሪናን ራሱ እያታለለቻት ትገኛለች። አልቻልኩትም በቃ ምናምን እያለች በጣም እየቀባጠረች ትገኛለች ማለት ነው ወይዘሮ ጄሪ። ይህንን እያደረገች ያለችው ደግሞ የአምናን ልብ ለመስረቅ ነበረ። ነገር ግን አልተሳካላትም። ምክንያቱም እሱ የሚወደውን ስለሚያውቅ ማለት ነው። እና እንግዲህ በሌላ በኩል ወይዘሮ ዛህራም ያው ጓደኛዋ መጥታ ነበረ። ነገር ግን አሁን ላይ በመጡት እንግዳዎች በጣም ከባድ የሆነው ሙስጠፋ ነው ማለት ነው። እንግዲህ ሙስጠፋ ከሲፈን ጋር ተነጋግሮ ነው የመጣው። ሲፈን ደግሞ ከዚህ በፊት ሁላችንም እንደምናውቀው የአምነንን እናት ማለት ነው አስወግዳታለች። ህይወቷን ነው እንግዲህ ነፍሷን አጥፍታለች። አሁንም ደግሞ ወይዘሮ ሞሪና በጣም ተንኮለኛና ሴረኛ ነች። እንደዛችኛይቱ የዋህና ጅል አይደለችም። በጣም ተጠራጣሪና ሴረኛ ሴት ነች እያለች እንግዲህ በተደጋጋሚ ተንኮለኛና ስትል ተናግራለች። በእርግጥ ወይዘሮ ሞሪና አስተዋይ ነች። የምናታረግም እንደ አምነን እናት። የአምነን እናት ሁሉንም በማመኗ ነው እየተሸወደችው ማለት ነው። ወይዘሮ ሞሪና ደግሞ የእሷን ቦታ ተካለው አምናኔ እኔ እናት ሆናለሁ ብላ እሱም እንግዲህ እናቴ እያለ እየጠራት ነው። በዚህ የተናደደችውና የተበሳጨችው ሜርሲ ደግሞ ከሲፈን ጋር እንግዲህ አንድ ለመሆን እየተሰሩ ይገኛሉ ማለት ነው። እንግዲህ ሲፈንን አድርጊልኝ ያለቻት ነገር አለ። እሱም እንግዲህ ወይዘሮ ሞሪናን እንድታስወግድላት ነው። በነገራችን ላይ የሲፈንም አላማና እቅድ ወይዘሮ ሞሪናንም ሆነ ብቻ በእናቴ ደም ላይ እጁ ያለበትን ሰው በሙሉ አልፋታቸውም፣ ገና አለቃቸውም ብላለች። እስካሁን 2 ሰው ገድላለች ማለት ነው። እናም እንግዲህ አንደኛዋ የአምነን እናት ነች፣ አንደኛው ደግሞ የአምነን ቤተሰብ ነው። ያ ማለት እጁ የተላከው ስለ እጁና ስለዛ ሰው ማንነት ደግሞ ወይዘሮ ሞሪና በደንብ ታውቃለች። ስለዚህ ወይዘሮ ሞሪናንም የሚያግዛት ሰው አለ። ነገር ግን የሲፈን ፍራቻ እንዳትቀድማት ነው። በእርግጥ እዚህ ጋር የምትቀድማት ይመስላል። ምክንያቱም ሲፈንና እንዲሁም ደግሞ ወይዘሮ ሜርሲ እያወሩ እያለ ወይዘሮ ሞሪና በር ላይ ማለት በቃ ጆሮዋን እያዳመጠቻቸው ነበረ፣ በጆሮዋ ማለት ነው። በደንብ እያዳመጠቻቸው ነበረ። እና አንደኛው ሴራ በቃ ሲፈን አንቺን ከወንድሜ ልጅ ጋር አንቺን ባቀላጥፍ እኮ ይሻለኝ ነበረ። በፊትም ቢሆን ያቺ ክርፍፍ ጋራ ከምጃጀል እንደዚህ አክቲቭ መሆንሽን ባውቅ ከአንቺ ጋር በሆን ኖሮ ይሻለኝ ነበር ብላታለች። በዛ ሰዓት ታዲያ ምን ነው ቀደምኩሽ እንዴ? ስለ ቀደምኩሽ ነው ያለቻት። ምክንያቱም ሁለቱም የአምነንን እናት ማጥፋት ይፈልጉ ነበረ። ሲፈን በቂ ምክንያት አላት። ምክንያቱም እናቷን ስለ ገደለችባት ነው። የሲፈንን እናት የገደለቻት የአምነን እናት ስለሆነች ማለት ነው። ነገር ግን የሜርሲ ጉዳይ ሜርሲ ቆይ ለምንድን ነው በዚህ ልክ
የሆነችው ስንል ሜርሲ የወንድሟን ሀብት የወንድሟን ንብረት ለመውረስ ነው። እንግዲህ ወይዘሮ ሞሪናም እንዳለችው ባሏንም ትታ ጭምር የመጣችው የዚህን ቤት ንብረትና ገንዘብ ለመውረስ እንጂ ሌላ አይደለም። ስለዚህ ስልክ ደዋውላም ምን ብላም በዛ ላይ ደግሞ የአምናንም የስራ ጋር አምናንን ሊያግዝ ቤት የመጣው ሰው ራሱ ከወይዘሮ ሞሪና ጋር ተነጋግሯል ማለት ነው። እና ሴቶቹን በደንብ አንተ እንድትቀርባቸው እፈልጋለሁ ብላለች ወይዘሮ ሞሪና። ምክንያቱም አንተ እንድትቀርብ የምፈልግበት ምክንያት ሜርሲ እንዴት ነው ከሴቶቹ ከሁሉም ጋር የዚህን ያክል ቅርበት ይኖራት? ስለዚህ ማንም ሳያውቅ አንተም ከሴቶቹ ጋር እንድትቀራረብ ፈልጋለሁ ብለዋለች በዚህ መልክ። እሱም እንግዲህ እሺ ብሏታል። ይሄ ሚስጥር ነው፣ ሁለተኛና ሶስተኛ ሌላ ሚስጥሮች አሉ በማለት እንግዲህ ተናግራለች ማለት ነው። ከሁሉም በላይ ደስ የሚለው ነገር ግን መቼስ ፍቅር ከሁሉ ይበልጣልና አምናንና ቤሌን አንድ ላይ መሆናቸው በጣም ደስ ይላል። አሁን ታዲያ አምናን ወደ ህይወቱ ሊያስገባት ያሰበው እንዴት ነው ስንል ጀሪ አላረገዘችም። አርግዛ ቢሆን ኑሮ ለዚህ ቤት ክብርም ስምም አይመጥንም። ምክንያቱም ያረገዘችዋን ነው ማግባት ያለበት። ከዛ አንጻር ይከብድ ነበረ። ነገር ግን ጀሪ እንዳላረገዘች ግልጽ ነው ማለት ነው። ነገር ግን እንዳረገዘች ሪያክት እያደረገች ትገኛለች። እና እውነቱን ለመናገር በፍቅር ቢቀጥሉ በጣም ደስ የሚሉት ጥንዶች እነማን ናቸው ስንል እነዚህ ሁለቱ ናቸው ማለት ነው። ማለትም አምነን የሚወዳት ከልቡ ነው፣ አምነን የሚያፈቅራት ከልቡ ነው። ለዛም ደግሞ ከአስከፈ ያለውን ነገር ነግሯታል። በልህ እንጂ ከአንቺ በላይ የምወደው ማንም የለም። እኔ እኮ ደስታዬ በጣም ደስ የሚለኝ በጣም ሀሴት የማደርገው አንቺ ጋር ስሆን ነው ብሏታል። ይሄ ነው እውነተኛ ፍቅር ማለት ደግሞ ማለት ነው ውዶችዬና እንግዲህ ወይዘሮ ሜርሲ ደግሞ የወንድሟ ልጅ ስለተዋት ማለትም አሁን እሱ እንግዲህ ወይዘሮ ሞሪናም የእናቱ እህት ነች፣ ሜርሲም ደግሞ የአባቱ እህት ነች። ነገር ግን እሱ አሁን ትኩረት እየሰጠ ያለው ለሞርዚና ነው ማለት ነው። ምክንያቱም ሜርሲ በጣም ነው የምትንቀለቀለው፣ ምንም የተረጋጋች አይደለችም። በቃ ብዙ ነገር ማለት ነው። ልክ እንደ ወይዘሮ ዛህራ ጓደኛ የወይዘሮ ዛህራ ጓደኛ እንግዲህ ከባሏ ጋር ተጣልታ መጣች። ከዛ ከመጣች በኋላ ዛሬ ደግሞ ጸባዩን ስለምታውቅ ባልሽ ግን ሌላ ሴት ጋር ቢሄድ አሁን እንዴት ነው? እንዴት ማየት እኮ አትችይም፣ አንቺ ያለሽ ሩቅ ነሽ ስትላት እንግዲህ ደንብራ እንዴ ብላ ነው ሮጣ የሄደችው ማለት ነው። እና ወይዘሮ ዛህራም እንግዲህ አይ አንቺም እኮ ትልቋ ሜርሲ ነሽ ብላለች። እና በጸጉር ነው የምትለያዩት ብላለች። እውነቷም። እናም እንግዲህ ወይዘሮ ሜርሲ በጣም በእጅጉ ተናዳለች አሁን ላይ። በነገራችን ላይ ግን ወይዘሮ ሞርዚና ማለት ነው ማለትም የሲፈንንና እንዲሁም ደግሞ የሜርሲን ዱለታ ማለት ሁለቱ እንግዲህ ሲዶልቱ ሲመክሩ ምን ሲሉ ነበረ። ያንን ምክር በደንብ ነው የሰማቻቸው። ነገር ግን ሄዳ ልጄ እኔ አንቺ ሚስቱ እንድትሆኝ እንጂ ሌላ ሰው ሚስቱ እንዲሆን አልፈልግም። ስለዚህ ጄሪ እኔ የምልሽን ስሚኝ። ሜርሲን ከዚህ በኋላ እርሻት፣ በቃ አታስጠጋት። እሷ አሁን ምን እያሰበች እንደሆነ ታውቂያለሽ? ሲፈንን አምነን ማድረግ ትፈልጋለች። ስለዚህ አምነንንና አንቺን ደግሞ ለማጣላት በጣም ብዙ እየሄደች ነው። ይሄንን ደግሞ ሲነጋገሩ በጆሮ ነው የሰማሁት ብላ ሰው አግኝታ ሙታ ማለት ነው ሞርዚና ለጄሪ ነግራታለች። ጄሪ ሲበዛ ንክር ስለሆነች አሁን በእርግጠኝነት ሄዳ ለሜርሲ እንዴ ጓደኛዬ እንዴት እንደዚህ ታደርጊያለሽ? እኔ አንቺን ብላ በቃ የሆነ በልቅሶም በምንም የሆነች ንክር ስለሆነች እንደዛ አርጋ ነው መቼም ተናግራ ችግሩን ልታባብሰው የምትችለው። ኦኬ ስለዚህ ሞርዚና እየሰማች ነበረ ማለት ነው ብላ ደግሞ ሌላ ሀሳብ አስባ ደግሞ ሌላ ጉድጓድ እንድትቆፍር ነው የምታደርጋት ማለት ነው። ይህንን የምታደርግበት ምክንያት በጣም ንክር ስለሆነች ነው። ይብን ምን አለች? እችን ሴትዮማ እንዴት አድርጌ ማስወገድ እንዳለብኝ ማሰብ አለብኝ ብላ ጄሪ ስለ ሞርዚና ስታወራ እኮ ቀድሞ ማለት ነው ምን ብላ ነበረ ጄሪ? እንዲያ እኔ እኮ ወይ መድኃኒት ቢኖራ ተቀይረው ነበረ አለች ማለት ነው ንክርዬ። እና አሁን እሷ የመሰላት በቃ በመድኃኒቱ የሞተች ነው የመሰላት። የአምናን እናት የሞተችው መድኃኒቱ ብቻ አይደለም። መድኃኒቱ አሳምሟታል፣ አሳምሟታል፣ አዳክሟታል። ግን ደግሞ ሲጥ አድርጋ የገደለቻት ሲፈነች ማለት ነው። ይህንን ደግሞ ያው ቪዲዮም ቀርጻ ምንም ብላ ሜርሲ ታውቃለች። ስለዚህ ምን አለቻት ለጄሪ? አይ የእሷ እኮ የሞተችው በመድኃኒት አይደለም፣ በቃ ቀኗ ደርሶ ነው የሞተችው ነው ያለቻት። እንዴ እና በመድኃኒቱ አይደለም ማለት ነው አለች ነገርዬና ጄሪ በጣም ነው የምትበላው። በነገራችን ላይ ጄሪ በአንድም በሁለትም ከአምናን መለየቱ አይቀርም። ከአምናን የሚለየኝ ሰው በቃ ምህረት አልሰጠውም እያለች ነበር ከዚህ በፊት። በእርግጠኝነት ግን አምናን ሲጀመር የራሱ የሆነ ምርጫ አለው። እሱም እንግዲህ ቤሌን ነች ማለት ነው። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። አሁን በተለይ ደግሞ እውነቱን ነግሯታል። ስለዚህ እሷም ትጠነቀቃለች ማለት ነው እንደ በፊት አይነቶች ስህተት ላለመስራት። በእርግጥ እሷ ሆን ብላና አስባ አቅዳ የሰራችው ስራ የለም። ሜርሲ እንዳደረገችው ግልጽ ነው።
እሷ ግን በጣም የዋህ ስለሆነች ለአምነን አልነገረችውም። እኔ እኮ ያጠፋሁት ነገር የለም። በእርግጥ ስለ መድኃኒቱ የሆነ ሰዓት ጠይቋት ነበረ። በህይወትሽ ተከፍተሽ ታውቂያለሽ ወይ ሲላት፣ አዎ የተከፋሁበትም ቀን አንተ መድኃኒቱን እንደጨመርኩ የተሰማህ ቀን ነው ብላለች። ያኔ ቀን በቃ በጣም ነው ያዘንኩት፣ ልቤ የተሰበረው፣ ብቻ በጣም ብዙ እና በጣም ነው ያለቀሰችው። እና ያ ቀን በጣም ያስከፋት ቀን እንደሆነ ተናግራለች ማለት ነው። እና በእርግጠኝነት አሁን ደግሞ የሚያስደስታት ቀን ይሄ ቀን ነው ማለት ነው። ከእሱ ጋር ብዙ ጥሩ የሆኑ ጊዜዎችን ያሳለፉት በዛሬው ማለት ነው። እንግዲህ በቀጣይም እነሱ ፍቅራቸውን ይቀጥላሉ ብዬ አስባለሁ። በእርግጥ በትክክለኛና በጥሩ ፍቅር ግንኙነት ብዙ እንቅፋቶች አይጠፉም፣ ልክ ከዚህ በፊት እንደነበሩት አይነት ማለት ነው። በተለይ ደግሞ በሲፈን እንዲሁም ደግሞ በጄሪ በጣም ብዙ ነገር ልታረግ ትችላለች። ዞሮ ዞሮ ግን ፍቅር ያሸንፋል። በስተመጨረሻም አምናንና ቤሌን አንድ ላይ እንደሚሆኑ ግልጽ ነው ማለት ነው። ሲፈን ደግሞ ነገ ጧት ይጸጽታታል። ምክንያቱም ደምን በደም መመለስ እኔ አግባብ ነው ብዬ አላስብም። አሁን እሷ ጋር ያለው ሙስጠፋ የገደለ ይገደል የሚለው እኮ ባይሻር ብለዋል። የገደለ ይገደል በሚለው በእርግጥ ማለት አንድ ሰው ሞቷል። ከዛ ያን የገደለው ደግሞ ይገደል ሲባል ተያይዞ ማለት ነው እንጂ ጥቅሙ አይታይም እንደኔ ማለት ነው። እስኪ እናንተስ ምን ትላላችሁ? ልጅ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰቡን ውዶችዬ። እንግዲህ ሰው ስለበደለን እኛም ከበደልን እኛም በዛ ሰው ልክ ነን ማለት ነው። ከዛ ሰው የተሻለን አይደለንም ማለት ነው። ስለዚህ እኔ አልስማማበትም የገደለ ይገደል የሚለውን እንደ ግል ማለት ነው ውዶችዬ። እናንተስ ምን ትላላችሁ? የኔ ውዶች እስቲ ያሰባችሁን አስተያየታችሁን ጠብቃለሁ ማለት ነው። መልካምነት ለራስ ነው መልሶ ይከፍላል። ላይክ፣ ሰብስክራይብ፣ ሼር አትርሱ። የጄሪ የዋህነት ግን ነገ ጧት የሚጸጽታት ነው። ምክንያቱም በጣም የሚገርመው ነገር የሚያዋጣትና የሚጠቅማትን ሰው ብቻ ነው ልታግዝም ሆነ እንዲሁም ደግሞ አርግሌ ላርግልሽ ነው የማን የሜርሲ ስራ ማለት ነው። ከዚህ በፊትም መድኃኒቱን እንድትመርዝላት ማለት የተመረዘውን እንድትቀይርላት አደረገች። በዛ ፈንታ ደግሞ አምነን እሷ እንዲሆን አመቻቸችላት። ስለዚህ አሁንም ሲፈን ጋር ተደራድረዋል። ሲፈን እሷ ያለችውን ነገር ሞርዚናን ከገደለችላት ወይ የሆነ ነገር ካረገችላት ሲፈን አምነን ለሲፈን እንደምትል የማይጠረጠር ጉዳይ ነው ማለት ነው ውዶች። እንግዲህ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆች።